ሆዴ አለ ኩላሊት ሰጥሻለሁ ብለዋታል። አይ ሆዴ አረብ ሀገር ሄድሽው ልትዝናኝ አይደለም ልትገረደጂ ነው። በዚህ ቪዲዮ ከምናየው መካከል ያሾው ብዙዎቻችሁ ታውቃታላችሁ። አረብ ሀገር ስለሚኖሩ እህቶቻችን የተናገረችው ነገር ብዙዎችን እያስቆጣ ይገኛል። እንግዲህ ከዚህ ቀደም እሷም ይሄን ህይወት ማሳለፏና አሁንም እንደዚህ የሚያስጠላ ነገር መናገሯ ብዙዎችን እያስቆጣ ይገኛል። ከዚህ ኪያ ጋር በተያያዘ እንግዲህ ብዙ ነገር እየወጣ ነው የሚገኘው። እኛ አልሰማናትም እንጂ እኛ አሽቋለጥንባት እንጂ እኮ ጋይስ መቀመጫዬን አስነክሰው ነበር እኮ ነው ያለችው። ጋይሶች በህክምና ቁመት ይጨመራሉ። ይህ እንግዲህ ምስሉ ላይ የምትመለከቱት ወንድማችን ቪዲዮ ላይ ማለት ነው እንደምታዳምጡት በጣሊያን የቁመት ህክምና እንዳደረገና ቁመቱ እንደጨመረ ተናግሯል። በሚገርም ሁኔታ እንግዲህ መረጃውን ያወጣችበት የገዛ የራሱ እህት መሆኑን ነው የራሱ እህት እንዳወጣችበት ነው እየተናገረ ያለው። በህይወታችሁ እንግዲህ ማንንም ማመን እንደሌለባችሁ ያስረዳል ይመስለኛል። እንዴት አስጨመርክበት? ይጨመራል፣ ከውስጥ ሂሳብና ይጨመራል። ሀጂ ቁመት ስንት ነው አንተ? ቁመት በአጠቃላይ ሜትር ከ65። ኦኬ አጭር ነው ማለት ነው። እንግዲህ አሁንም እንግዲህ ከሰሞኑ ታዋቂው ሙዚቀኛ አቤል ሙሉጌታ ሙዚቃ ማቆምን ተከትሎ ብዙዎችን እያስቆጣ ይገኛል። እንግዲህ ጴንጤ ሆኖ ዘፋኝ እንዳለ በሌላ እምነት ተከታይም ሆኖ ዘፋኝ እንዳለ ዮኒ ማኛ እንግዲህ እንደምትመለከቱት ብዙ ማስረጃዎችን ይዞ እየወጣ ይገኛል። ሙስሊምም ዘፋኞች አሏቸው፣ ፕሮቴስታንትም አሏቸው፣ ኦርቶዶክስም ዘፋኞች አሏቸው፣ እንዲሁም ፍቅር ሲዝም ዘፋኞች አሏቸው። ይቺ ምስሉ ላይ የምትመለከቷት እህታችን የሚያስጠላ ድርጊት ነው እንደምትመለከቷት። ከዚህ ቀደም የራቁት ቪዲዮ ወጥቶባን ነበር። አሁን ስለ ምግባሯን ስታዩት አይታችሁታል፣ እንቅስቃሴዋን ኤቭሪቲንግ። እስቲ ሀሳባችሁን ኮሜንት ላይ ስጡን። እንዴ አይዞሽ በርቺ ማለት ኮንፊደንስ ማለት ይሄ ነው እንዴ? ከልጅነት የሚመጣ ይመስላል። ኖርማሊ ግን የምናደርገው ነው እንጂ ጋይሶች ስትቀፊሽም ለእናትሽ ለአባትሽ ላንቺ እንጂ እኔ ያለው ቀላልሽ እከክ ዛሬ እነዚህና መሰል ወቅታዊ ቪዲዮዎችን ለእናንተ እየላችሁ ተመልሻለሁኝ። እንደተለመደው ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ ማድረግም እንዳይረሳ። ለማንኛውም ወደ ያላበዛባችሁም ቀጥታ ወደ ቪዲዮአችን። ቁመት እንዴት አስጨመርክበት? ይጨመራል፣ ከውስጥ ሂሳብና ይጨመራል። ሀጂ ቁመት ስንት ነው አንተ? ቁመት በአጠቃላይ ሜትር ከ65። ኦኬ አጭር ነው ማለት ነው። ጋይስ ቁመት ይጨመራል እንዴ? ያ ነገር አዎ ጎግል አድርገሽ ወይ ሀጂ ማለት አባባሪ እኮ አልገባም። እንዴት ነው ቁመት የሚጨምረው? አትሞቱ? ለምን እንሞታለን? ይሄ ምን እናውቀው ነው? ማንንም የሚያደርገው እኮ ነው። ሊያየ ወይ ይሄማ ከባድ ነው ጋይስ። እና ሊያየ እንደ ቤተሰብ ግን እውቅና አልሰጠሽልኝም። በጣም ተናድጃለሁ። እዩዬ ዌልካም ብያለሁ ብራዘር። ሰላም ነው ወይ? ሰላም ነው። ወደ ስራ እንደወሰድ ነው ኢንፎርሜሽን ያባክ የተመዘገበ ሰው ግዛቱ በውስጥ ሚኪ እንዴት ነው አባቴ? ናግባ ተሰብሰብ እስኪ ስለዚህ ሰውዬ እንወያይበት። እንዴ ሚኪ ቤተሰብ ነው። ስቃዩ ቤተሰብ ነው። እና እስኪ ሚኪ አለ ሚኪ ላክ እዩ ስለዚህ ሰውዬ ነገር እዩ ያሰብነውን ስራ ተረዳን። አንዱ ላይ ደቂቃ ነው ትላልክ ሊሊሾ ሙሌቱን ነው ወይስ ምን ነው? ረዝሟል አለ እኮ ያ ይሰራል እኮ እኮ ኖርማል እኮ አብዛኛው አበሻ እኮ ያሰራል እኮ በሱ የተጀመረ እኮ አይደለም እኮ ይጎተታል። ያ ዋይናት በደንብ የሚደረግ ቴራፒ ይደረጋል። ቴራፒ እየተደረገ ሲሪንጅ ነው የሚደረገው። ይሞላል ማሳጅ እየተደረገ ማለት ነው። ለስንት ቀን ይተኛል? እስኪ ማለቴ እስኪ ለስንት ቀን ኖርማል ይሆናል? እስኪ ጎተት ድረስ ምንድን ነው የሚደረገው መሰለሽ? አሁን ወደ ቱርክ ሄደው ያስሞላሉ አይደል? ፀጉራቸው ሆቴል ተቀምጠው እየተመላለሱ አይደል ቼክአፕ የሚደረጉት ብለታቸው ምናምን ሲታጠብ ምናምን ራሳቸው ጭንቅላታቸው ይወጋል። የመጀመሪያ ይወጋል። እዛ ማሳጅ እየተደረገ ይመለሳል ወደ ሆቴሉ። ከ3 ከ4 ቀን በኋላ ሄዳል እንደገና ይወጋል። ምክንያቱም አንዴ አይደለም የሚወጋው በጣም ሴንሲቲቭ 3 4 5 ጊዜ ምናምን እየተመላለሰ ሆስፒታል ጨርሶ ሌቭል እስከ 4 ነው ምናምን ሌቭል ጨርሶ ማሳጅ ተደርጎ ምናምን ነገር ይመለሳል። ለብጠቱ ምናምን ሲል አንተ ግን እኔ በጣም የገረመኝን ልንገርህ ካጅ እግዚአብሔርና ሰርጀሪ ተሰራ እና ልየት ሴቱ ተቸገረ። ወደ ጥቁር ወደ ናይጄሪያ መሮጥ ጀመረ። ምን እናርግ? አንድ ኢትዮጵያዊ እንኳን ልሆንላቸው እንዴ አንሺው እንዴ ስሚ ተቸገሩ ልየታይ ደገሙ እዚህ ቤት ደገሙ ጠይቀሽኝ አይደል እንዴ የምደግመው? ሴቱ ስትልና አዎ አይደለም አትልም እንዴ? እኔ እኮ አስተያየት ነው የምጠይቀው። በጣም እንደ ቅርበቴ ጠይቃቸው። ምንድነው ጥቁር ጋር የሚያሮጣችሁ? ሀጂ ሹካቃ ሁላ ምናምን ይሉኛል። ኧረ ተረጋጉ።
ከዛ በቃ የወንዶች መብት በሚል ሆዴ ያለ ኩላሊት ሰጥሻለሁ ብለዋታል። አይ ሆዴ ትችላለህ፣ እግዚአብሔር ምስክር፣ ለአንቺ ኩላሊቴን ነው የምሰጥሽ ብለዋታል። አይ ሆዴ ትለያለህ ብሏታል። አንተ ቦስ ነህ ብለዋለች። እዚያች ደግሞ ቦስ ነህ ብለዋለች። እሷ ደግሞ ሆዴ አይደለም ቦስ ነህ አንተ ተባለ። ይለፍለት ይለፍለት። ቀጣይ ሚስቱ እንደ እዚህ ቤት የኔ ቤተሰቦች እንደሚሉት ወርቄ ናት የሚባል ጭምጭምታ እየሰማን ነው። ወርቅዬ ተላሽተሽ ተቋሽተሽ ጠብቂው እናቱ። ሆዴ በቅርቡ ተላጪ ተቋጪ ወይባ ታጠኝ፣ ወይባ ነው የሚሉት። ወይባ ታጠኝ ጥሩ ነው ለጊዜው፣ ተዘጋጅተሽ ጠብቂ። ወይ ባርባራ ወይ ባርባራ ወይ ወርቄ ተረኞች ናችሁና ከባድ ኬዝ። ተላጭታችሁ ተቋጭታችሁ ጠብቁት። ሆዴ ሰሞኑን ወደ አንዱ መሸጋገሩ አይቀርም። በቅርቡ እየጠበቅን ነው። በእውነት እውነቴን ነው። ፀጉሬን እየተሰራሁኝ ይደውላል መርሃዊ። ደውሎ የት ነሽ ምናምን ሲለኝ ጊዜ ፀጉሬን ሄኒ ጋር እየተሰራሁ ነው አልኩት። እንዴት እዛ ትሄጃለሽ አንቺ እንደዚህ ፈልገሽ ነው? በቃ ቃላቱን እዚህ ጋር ማለት አልፈልግም። መጥፎ ነገር ሲናገረኝ እኔ ደግሞ ልጁ በጣም ስለሚያከብረኝ እሱ ይሄን ቃል እንዲሰማ አልፈለኩም። መርሃዊ እየተሳደበ ነው፣ እኔ ግን ኦኬ ቤብ ነው የምለው አውቄ። ገባሽ? ከዛ ንልሽ በቃ እዛው እየተሰራሁኝ መጣ። እየጨረስኩ አካባቢ ላይ መጣ። በቃ ብዙ እየደወለ በጣም ነው እንትን እያለኝ ያለው። ከዛ በኋላ ዝም አልኩት። ከዛ መጣ። ሲመጣ ናግባ አልኩት። ናግባ ስጨርስ አብረን እንወጣለን ስለው ልጁን እንኳን ሀሎ አላለውም። መጣ። በጣም ተናዶ ነበረ። ከዛ በቃ ወደ ቤት ሄጃለሁ ፕሮግራሙንም ሰርዣዋለሁ ብሎ ወጣ ማለት ነው። ሲወጣ እኔ ምንም አላልኩትም፣ ዝም አልኩት። ልጁ ያንን አይቶ በቃ ያለኝን ነገር እዚህ ጋር ማለት አልፈልግም፣ ከልጁ ጋር ሌላ ቅራኔ ውስጥ እንዳይገቡ። ከዛ ንልሽ ወጣሁና እኔ በጣም ተናድጃለሁ። ወደ ቤት ነው መሄድ የፈለኩት። ፕሮግራሙንም ሰርዣዋለሁ በቃ አልፈልግም ብዬ ወደ ቤት ልሄድ ደውዬለት፣ አንተ ሰው ፊት እንዴት አታከብረኝም? እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት እንደዚህ ትጠረጥረኛለህ? ይሄን ሁላ መስዋዕትነት ትከፍላለህ ወይ? አንተን ባላፈቅርህና ሌላ ወንዶች ምፈልግ ቢሆን ኖሮ እንዴት ነው ለአንተ ይሄ ሁላ መስዋዕትነት ምከፍለው? ለምንድን ነው እኔን እንደዚህ በማይሆን ነገር የምጠረጥረኝ ብዬ ተናግሬ ወደ ሰፈሬ ሊሄድ ስል መጣ ከኋላ። እሱ ከጓደኛው ጋር ነበረ። ለካ እያየኝ ነው ወዴት እየሄድኩ እንደሆነ። መጣ። በቃ አቅፍ አደረገኝ። ከዛ በኋላ ሶሪያ ላይ ምናምን ነገር በቃ ነገሩ ተፈታ። ልብሴን ቀይሬ ምናምን ወደ ፕሮግራሙ ሄድን። ወደ ፕሮግራሙ ሄደን ማን ይመጣል? ይሄ ልጅ ከሆነች ልጅ ጋር ይመጣል እኛ ጠረጴዛ ላይ። እንደውም የዛን ቀን ብዙ ሰዎች አሉ፣ ምናልባት እዚህ ጋር የሚሰሙ ሚሚሾ የምትባላለች ቲክታከር ነች፣ ሀኑቲ፣ ብዙ ቲክታከሮች አሉ እዛ ቦታ ላይ። እኛ ጠረጴዛ ላይ የሆነች ልጅ ይዛው ትመጣለች። ኖርማሊ በዚህ ጉዳይ ተጨቃጭቀናል ብዬሻለሁ። ይዛው ስትመጣ አሃ ነግረሽው ነው እንደ የመጣው ኖ እኔ ምንም አላልኩትም። የመጣው እኮ ከሴት ጋር ነው እያየኸው አይደል እንደ ያልኩት። እኛን አክብሮ ሁላችንንም ሰላም አለን። ከዛ መሀል ላይ ያው መርሃዊ ፊቱ ያስታውቃል፣ በጣም እንትን ብሎ ነበረ። ኧረ ተው በቃ እንዴት ነው እንዳያሳፍረኝ ነው፣ ኧረ ተው ምናምን እለዋለሁ። እና ከዛ በቃ ያጉረመርማል። ከዛ በኋላ መጨረሻ ላይ ልጁ ተነሳና እንትን ሻት ይዞ መጣና ለሁሉ አይላፍ ጂጂ እወድሻለሁ፣ ጌታን በፊት ጠልቼሻለሁ፣ ግን አሁን እወድሻለሁ። እንደ ሴት ግን እምልሽ፣ እንደ ሴት የምነግርሽ ከአንቺ በላይ ባላቀብ ህይወትሽን ያስፈልግሻል። ያስ ኢንጆይ ዩር ነው። ተዝናኝባቸው፣ ግን የምትዝናኝበት ሰው አይደለም። ትላንትና ያቀፈውን ገላ ምን ብሎ በህዝብ ፊት እንዳሸማቀቀሽ እንዳትረሺው። ልክ ወደ አንቺ ጋር ሲመጣ የሚታየን ያ የተናገረው ንግግር ነው፣ ያ ያለሽ ነገር ነው። አይናችን ላይ ድቅን የሚለው ለሁላችንም ሴቶች ጋር ማለት ነው። እንደዛ ብሎ አደባባይ ላይ አስጥቶሽ አዋርዶሽ ዛሬ ተዝቻለሁ ይቅርታ ሲልሽ ምቾቱን ነው። ሲመቸው ይመጣል፣ ሌላ የተመቸበት ቤት ሲሆን ደግሞ ይሄዳል። አንቺ ቤተክርስቲያን አይደለሽም፣ ተሳልሞሽ የሚሄድ
ስለዚህ ይሄን ማወቅ አለብሽ እንጂ አሁን ጂጂ አለች እንደዚህ ምናምን እሷን ይቅርታ ያለ እስከ ዛሬ ለምን ይቅርታ አላለሽም? ለተናገረሽ ንግግር ለዘለፈሽ ዝልፊያ ላለሽ ነገር ለምን እስከ ዛሬ አላለሽም? ዛሬ ከማራማይት ጋር ሲጣላ ነው አንቺ ይቅርታ እንጠይቅሽ ወይ? ልጄ ይጅላት መጣው ማሪ ለምን እስከ ዛሬ ይቅርታ አላለሽም? ይጅላት ለምን ይቅርታ አላለሽም እስከ ዛሬ? ልክ ዛሬ ላይ ቆይ እዚህ ጋር አንድ ጊዜ ቆም ብላደርጋችሁና ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ ያላደረጋችሁ ደግሞ ላይክ እንድታደርጉ ላስታውሳችሁ። ስትቀፊ ሼምለስ እንኪ ለእናትሽም ለአባትሽም ለአንቺም እንኪ ምን ነው የኔ እናት ገና ቪዲዮ ሳይደርግ ገና ሳንድረሳው አሁን ጊበፋክ ምንም ቢሉ ስለማንም አያገባኝም እኔ በራሴ ነው የምኖረው ምናምን ማለት እኮ እውቀት አይደለም፣ ኮንፊደንስ ምናምን አይደለም። አንቺ በማታውቂው ሁኔታ የሆነ ሰው አስክሮሽ ቪዲዮ ቀርጾ ስለለቀቀ ስላለቀስሽ ስለቀወጥሽ ምናምን የዋህ አድርገን እንድናስብሽ ነው የምትፈልጊው። ኦኬ ራሷን ፕሮቴክት እያደረገች ነው የተናገሯትን እየመለሰች ነው ምናምን። ኖ ዌይ ኖ ፋኪንግ ዌይ ገርል። አሁን ደግሞ ይመጡና ሴት ነች እኮ እንደዚህ ተደረጋ አያገባኝም እኔ ቪዲዮ ስለተቀረጸ ምናምን አያገባኝም። የሆነ ሰው አድርጓት ሊሆን ይችላል፣ ጎድቷት ሊሆን ይችላል፣ ዋትኤቨር። እዚህ ጋር እንደዚህ አይነት ኮሜንት ሲጻፍ ላይ በኋላ ማለፍ ትችላለሽ። ላቴንሽን ሊሆን ይችላል ችግር የለውም፣ ግን ባለጌ እንደሆነሽ ነው የሚያሳየው ክሊርሊ። ከዚህ ባሰ ነገር ሌሎች ቲክቶከሮች ኮሜንታቸው ላይ ጻፋል፣ ግን ባላየ ነው የሚያልፉት። አንቺ ግን መልሰሽ ትናገሪያለሽ። ይሄ ምንም ራስሽን ፕሮቴክት እያደረግሽ ምናምን ሲናገሩሽ ለነሱ እየመለስሽ ምናምን ኖ ዌይ። ስትቀፊ ሼምለስ እንኪ ለእናትሽም ለአባትሽም ለአንቺም እንኪ እኔ እያለሁ ቀላለሽ እከክ ሸነሺ እኛማ ወቅንሺ ሸነኝ ባለ ሁለት እግር ፊደል ነኝ ጭንቅላት አለኝ ሪባን አስር ያለው ልጆች ወቁኝ። ሙስሊምም ዘፋኞች አሏቸው፣ ፕሮቴስታንትም አሏቸው፣ ኦርቶዶክስም ዘፋኞች አሏት፣ እንዲሁም ፍቅር ሲዝም ዘፋኞች አሏቸው። ስለዚህ አቤል የጴንጤ ዘፋኝ ነው። አቤል የጴንጤ ዘፋኝ ነው። ቶክቻው የጴንጤ ዘፋኝ ነው። ዲስታጌና የጴንጤ ዘፋኝ ነው። ናውን ፎንቴ የጴንጤ ዘፋኝ ነው። ጆን ዳንኤል የጴንጤ ዘፋኝ ነው። ቆይ ይቀረኛል ብዙ። አስጌደንደሾ የጴንጤ ዘፋኝ ነው። ነፍ ዓመት አለ የጴንጤ ዘፋኝ አለ። ካሙዙ ከነ ወንድሙ ካሙዙ ላሙዙ የሚባሉ ወንድማማቾች የጴንጤ ዘፋኞች ናቸው። ዘሪቱ የጴንጤ ዘፋኝ ነበረች፣ አሁን ወደ መዝሙር ሄዳለች። በጣም ብዙ ናቸው። ተግባባን? there's a lot of them እና ለምን እንደሆነ አይገባኝም። ዘፈን ሲዘፍኑ ኦርቶዶክስ ያጫውታቸዋል፣ አይገባኝም። ሙስሊሙም ሲዘፍን ኦርቶዶክስ የሚያጫውተው ነገር አለ። ቻቺ ታደሰ እልል ያለች የጴንጤ ዘፋኝ ናት ከበፊትም፣ አሁን የተቀየረችው እና አቀናባሪዎች እኔ እሙሙዬን እንደ ዘንድሮ ጠልቻት አስጠልተኝ አታውቅም። በቃ አስጠላችኝ። ይኸውና ታዋቂ ሰውን ሲመጣሉ ከውጭ ሀገር ባህር አቋርጦ ሙሙ ፍለጋ ነው አሉ። ለሱ እኛ ሙሙ ያለ በቃ በኮኔክሽን ካልሆነ አይሆንም። ታዲያ ምንድነው ጥቅምሽ? አንቺ ጥቅምሽ ምንድነው? እስኪ ተናገሪ። ለምን አታስቀመቅሚያትም? ሲልድ ለምን አታረጊያትም? ለምን አትሰፊያትም? ስውር ጠቅጠቅ ለምን አትሰፊያትም? እናታለም ዘንድሮ እንደኔና እንደ ሙሙ መከራ ይበዛበታል እንዴ? መከራ እያበላሻት ምንም የማታውቅ ዲዳ ካላወራሽ አንድ ፍሬ ምን ያፈር ልብላ። አስጨነቅሻት እሙሙዬ። እኔ መካውናውን ተናገሪ ብለሽ ስታስጨንቂያት ባክሽ ብላ መለሰችልሽ ብዬ ነፍሴ ከስጋ የተላቀቀች ባሸናች አገልግሎት በሰጠች ባራባች አትናገር አትጋገር የኔ ዲዳ እሙሙዬ። አሁንማ በጭራሽ ማፈሩን አቁማችሁታል። እና ኢትዮጵያዊ ዘረኛ ትግሬን ይጠላል፣ አማራን ይጠላል፣ ኦሮሞን ይጠላል፣ ወላይታን ይጠላል። ራስ በራሱ ይጠላል የሚውል ህዝብ ማለት ኢትዮጵያዊ ተንኮለኛ ነው። ኢትዮጵያዊ ጭቃ ነው። ኢትዮጵያዊ ወራዳ ነው። ኢትዮጵያዊ ወርዷል፣ ርቦታል፣ ቂጡን እያከከ ነው፣ ከስሏል። ጾሞም አልተሳካለት፣ ሰግዶም አልተሳካለት፣ ጸልዮም አልተሳካለት። እንደውም ባሰበት ራው። ለምን አስመሳይ ህዝብ፣ እግዚአብሔርን የካደ ህዝብ ማለት ኢትዮጵያዊ በጣም ወራዳ፣ ወንድሙን መርዝ የሚሰጥ፣ ሚስቱን መርዝ የሚሰጥ፣ ባሏን መርዝ የሚሰጥ፣ ባሏን በፍቅር ለማኖርና ገደል ምከት ንብረቱን ለመውሰድ ዲያስፖራች እኮ ሲያገር ያንድን ሴት ንብረት ለመውሰድ ወደርኩ ብለው አግብተው እኔም እንትን ልክላቸው ሊንኩ 20 ቤት ስላላት
ተጠግቶ ወደኩልሽ ብሎ እሷን ሁሉ እግሯን እየላሰ እያጠበ ከገባ በኋላ ምንድነው ያደርጋል? መርዝ ሰጥቶ ያሳብዳል። በሙሉ ንብረቷ ወርሶ ተገኘ። የዛሬውን ቪዲዮአችን በዚህ ጨርሰናል። ሀሳብ አስተያየታችሁን ኮሜንት ላይ ስለምትጽፉልኝ ስለ ሁሉም ነገር እጅግ አድርጌ አመሰግናችኋለሁ። ሰብስክራይብ፣ ላይክ ስላደረጋችሁኝ ስለ ሁሉም ነገር ነው የምላችሁ። ለማንኛውም በዚህ ጨርሰናል የዛሬውን ቪዲዮአችንን። በጣም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።